እፎይ እኮ አንድ ተራ ዱርዬ ነው። ባለጌ ስነ ስርዓት የሌለው ነው። አለቀ። ምንድነው? ምን አደረገ? እኛ ያስከበረ ነገር አለ? ቤተክርስቲያን ምን ጨምሮለታል? ክብር ጨምሮላታል? ስለተሳደበ እንደው ማሰደበን አዘቀዘቀ። ስለ አድኖችን በሱ ምክንያት ተዘቅዝቀው ብዙ ነገር ተሰርቧል። የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በሕግ ያስጠይቃል። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። አንድ ሙስሊም ደፍሮ የእፎይ ስድብ እኮ ይሄ ነው ብሎ ቪዲዮ ይሰራ አላየሁም። ጀላ መቼ ነው የእፎይን ጥሪ የምትቀበሉት? ጀላ ሁሌም እፎይ ተሳዳቢ ነው እፎይ እንዲህ ነው ከምትሉ ስድቡን ለምን አታሳዩትም? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? ይዞ የጠባው ስፐርም ቁላ ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ነው። የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ወንድ ብልት ያደርጋል። ጀላ እፎይ አታስተምርልን። ብቻህን ሂድና እዛው ተማማር። ቁጭ በልና አንድ ላይ ከነሱ ጋር ቁጭ ብላ በጠረጴዛ ዙሪያ እስቲ ሂድና ተማማር። ሂድና ተማማር። እኛን ግን አታበጣጣን። ሰላም ነን። በቃ ለመማር ከፈለግን እንሄዳለን። አቅራቢያችን ባሉ ቤተክርስቲያኖች እንሄዳለን። እዛ ሄደን እንማራለን። እዛ መድረክ ላይ እድል ይሰጥክና እስቲ እድል መጀመሪያ እፎይ እድል ይሰጥክ። ቤተክርስቲያን ውስጥ አባቶች እስቲ እድል ይስጡ። መድረክ ይሰጥክና ናና የራስን ህዝብ መጀመሪያ አስተምር። በጣም ዕውቀት አናቴ ላይ ወጥቷል፣ ፈሰሰብኝ። ዕውቀቱ ቀልጦ እየፈሰሰ ነው እያልክ ነው። ዋይ እያልክ ነው። ስላሴ ቅበሩኝ እያልክ ነው። በሰላም ነው። አንተን ነው መናገር የምችለው ነው። አንተ ስለምትናገር ነው እዛ ጋር ያለው ሰው መጥቶ አጸፋ የሚመልሰው። እኛ ደግሞ የእምነቱ ተከታዮች ደግሞ አንፈልግም እንደዚህ አይነት ነገር። አምላካችን በአደባባይ ሲሰደብ መስማት አንፈልግም። ድንግል ማርያም ሲሰደብ አንፈልግም። ስለዚህ እኛ ማንፈልገው ነገር እነሱም አይፈልጉ። ስለዚህ ስነ ስርዓት አድርግ። በጣም አውቃለሁ አትበል። የመነኑትም እናውቃለን አላሉ። ስንት በመንፈስ ቅዱስ ከመንፈስ ቅዱስ ጋር የሚገናኙት የሚያወሩት ከእግዚአብሔር ጋር የሚያወሩት ተደፍተው የድንጋይ ቆብ አድርገው ተደፍተው በየገደል በየዱሩ የሚጸልዩ ሳይበሉ ሳይጠጡ ተደፍተው ከአውሬ ጋር ተጋፍተው የሚጸልዩት አባቶቻችንም እንዳንተ ወጥተዋል አሉ። ምንድነው እንደዚህ የሚያረግክ እንዴ? ስነ ስርዓት ያዝ እንጂ እንዴ! ማበጣበጥ ነው ያስከው። ምንድነው የፈለከው? የሚባል አቴ ግማታ ማለት ነው። ምን እንዳለ አላውዲ ጥሪ ደረሰኝ። ለምንድነው ኢምራን ቤት ይገባል? እዛ ገባሽ ማለት እኮ ሙስሊሞንሽ ማለት አለኝ። እኔ ሙስሊም ያረገኝ ይሄ ሰውዬ ግማታም እፎይ የሚባል ሪካርዶ አርጉና አደርሱ። ደለም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ሊቀ ስልጣናቱን ባሉበት በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በስላሴ አምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናቱን ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው።
ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነው ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን ነው እሱ እንደዛ ይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። አይ ይሄ ከባድ ስህተት አይደለም፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ እጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላትን የምታፈልቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪ ሊሆን አይችልም። እንዲሁም ደግሞ እሳቸው እጅ አድርገው ያቆሙት ማንን ነው? ሃይማኖት አበው ላይ በመጥቀስ የማንን የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጥፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ ያለው ብለው እሱን ኮት አድርገዋል። ሃይማኖት አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ጥርሲያስ ልማዴ ነው። አይኔን አታስቀዋል ሴትዮ። ስላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጸው ወንነሰ ለአምን ከመቦ ለእግዚአብሔር አእይንት ወአእዛን ወኩሎን አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎችም አካላት እንዳሉት እናምናለን ብለው 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ መምህር መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው። ሜላድ ዘወርሃ ግንቦት በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው። ምንም ስህተት የለበትም። መጽሐፍ ላይ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም እነ ቅዱስ አትናቴዎስ፣ እነ ቅዱስ ኢሬኔዎስ፣ እነ ቅዱስ ኤፍሬም ሶርያዊ፣ እነ ቅዱስ ጎርጎርዮስ ዘኑሲስ ይሄንን ተቃርነው አስተምረዋል። ስለዚህ እግዚአብሔር የተለያዩ አካል ክፍሎች ስብስብ ሳይሆን ሲምፕል ነው። አካሉ የአካሉ ረቂቅ ነው። አይን ጆሮ ምናምን አለው። ምን አይነት ነው ከተባለ አይታወቅም። አካሉ ግን ረቂቅ ነው። አይን አለው ጆሮ አለው ደግሞ ሲባል ወሰን ያለው አይደለም እና ሁሉን ያያል፣ ሁሉን ይሰማል፣ ሁሉን ያውቃል፣ ሁሉን ይናገራል ለማለት ነው። እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይሄን ቪዲዮ ሼር አድርገውና ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው። አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም፣ የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን አንድ የሰው ልጅ በአንደኛው ክፍለ ዘመን ይሄን የመሰለ ከባድ ነገር ተሸክሞ ሲዞር ማየት ለእንደኛ አይነቶቹ ፕሮፌሰሮች ምን ያህል እንደሚሰቀጥጠን ታውቃለህ? ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩት ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማን ነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ ሰጥቶት ይላራቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ ነው የምንንቀሳቀሰው። ማለት ወላጆች እንዴት ነው ቤተሰቦች፣ እናትና አባቶች ከዚህ በፊት እስልምና ላይ ወይ አባቱ ከቤተሰቦች አንድ እስልምና የተቀበለ ሰው አለ? እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ፣ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን? አላህ ሱብሓነሁ ወተዓላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም። አላህ እንደኔ አላህ ሱብሓነሁ ወተዓላ ይህን እስላምን ይወፈቃቸው። ዱዓ አደርግላቸዋለሁ። ወላሂ
እናቴ ነች። እናቴን በጣም ወዳታለሁ። አባቴ ነው። አባቴን በጣም ወደዋለሁ። ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ። ዱዓ አድርጉልኝ ለሱ ወንድሜ። በጣም የምወደው ወንድሜ ነው። ትልቅ ነው፣ ከኔ ታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው። ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው። እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳታለሁ፣ በጣም አከብራታለሁ። አድጌ ተለውጬ ስላሴ በላይ ተር ላድርጎ መሰለኝ ስላሴ ኳስ መዳው ጋር መተና ኳስ ልንጫወት ዓለም ላይ 2 ቢሊዮን ክርስቲያን አለ መሰለኝ። 2 ቢሊዮን የሚያምንበት ከዛ ውስጥ አብዛኛው ፓርት በስላሴ የሚያምን ነው። ይሄ 2 ቢሊዮን ህዝብ የሚከተለው ትምህርት የምር መጽሐፍ ቅዱስ ላይ አለ ወይስ የለም ነው? ለምንድነው ሌላ ፖይንት ጋር የምትሄደው? ካለ ሳላ እዚህ ቦታ ላይ አለ። ኦሪት ዘዳግም ወይ ኦሪት ዘፍጥረት ወይ መጽሐፈ ገሌ ወይ ትንቢተ ገሌ ላይ አለ ተብሎ ነው እንጂ ሌላ ታሪክ ውስጥ ምን ያስገባል? ካሌላ የለም ብለህ ንገረኝ በግልጽ። እኔ አላስጨንቅም፣ በቃ እዚሁ አቆማለሁ። በላይተር ላድርጎ መሰለኝ። ላይተር አበራችሁ ልክ ስታበሩ ፍሌም አለች አይደል? እቺ የምትወጣው የምትለኮሷ የምትበራ ነገር ማለት ነው። እሷ ፍሌም አለች። ኳስ መዳው ጋር መተና ኳስ ልንጫወት ኢሰንሳችን አንድ ነው ወይ ካንተ ጋር አልኩት። የሰውነት አንድ ኔቸር እንደዚህ እናሳይና እንደዚህ ካለ ስላሴ ማለት ነው። ሶስትነቱንና አንድነቱን እየገለጸ ነው ስላሴ። ወቸው ጉድ ባታም አንተ የጠንባታም ግማታም አንተ ነህ። ግማታም ማለት ሪካርድ አድርጉና አድርሱ። አንተ ማረጃ አይደለም ምናምን አሉባልታ ነው የምታወራ ማለት ነው። አለ በአፍ ብቻ በማረጃ አንድ ማረጃ አይደለም። ደግሞ እፎይ ለምን ኢምራን ቤት ገባ? ኢምራን እኮ የዜሮ አጣቢ አትሆንም ማለት ነው። ለምን ፈራክ? ውይይት አርጊ ስንል ለምን ፈራክ? ለምን መጥቅ አትወያዩም? እሱ ጋር መልስ ስለሌላ ነው። ማረጃ አይደለም። እፎይ ያስረግጬ ልንገረክ ማለት ነው። አንተ ጥንባታም ነህ። ከፈለክ ሎክሽን ልኬ ና ቤት ድረስ ማለት ነው። የት ነው አለ ጭራሽ ከኢትዮጵያ ወጣ። አንተ ቆሻሻ፣ አንተ ግማታ እዛ ላይ ተቀምጠ ሙስሊም ማለት አፍንጫ ይይዛል። ለምን ትሳደበ? አንተ ራሱ ስድብ ክብር የሌለ አንተ ግማታ። ምን እንዳልኩ ለደረሰኝ ቤተሰብ ትላለች። የኔ ቤተሰብ ደግሞ ከኔ ህይወት ምንም ነገር መፍትሄ የለውም ማለት ነው። የፈለኩ ነገር መሆን ይችላል። ደግሞ እስከ ሁለታችሁ ማለት ነው ሙስሊም ሆነ ክርስቲያን ሆነ መጽሐፋችሁ እስከ ግልጽ ማድረግ ድረስ እፎይ እኔ መጠየቅ መፍትሄ የለውም። ምን ያውቃለሁ? አንተ ምን ቤት ነህ? ወንድምክ ነው ይት ነው ዘመድክ ነው? እኔ አላቅህም። አንተ ግማታም ረከነ ማለት ነው። የእፎይ ያድርሱ። ይሄ ሪካርድ ያረጋችሁ እኔ የለሁበትም። ያላቋረኩት ጨርሱ፣ ጉዳያችሁን ጨርሱ ብዬ ነው። በቤተሰብ መሀል አንገባም። ሙስሊም በቤተሰብ መሀል አይገባም። ጉዳያችሁን ጨርሳችኋል። በቃ ሌላ ጊዜ እንደዚህ ቃል ጥሩ አለ ነግሬሻለሁ። እኔ የለሁበትም። ብቻ ሲጀመር ሚዲያ ላይ አለ አጥፍቼው ነበርኩ። ተቀብሯል እኮ ባለፈው ተቀብሯል እኮ አለ እንዴ መጣ ድጋሚ ተቀብሯል እኮ። ከዚህ በኋላ ሚዲያ ላይ አልቻልኩም ከብዶኛል ብሎ እኮ ቲክቶክን ለሙስሊሞች አስረክቦ እኮ ሄዷል። በቃ خلاص ሙቷል እኮ ጨርሰናል እኮ። ድጋሚ ምንድነው እሱ እኮ አላቅም። እሱ አላቅም አያቅትም። ሲጀመር ከነመየቱ አላቅም። እንዴት ከየት መጣ? እዛ ለሰው ደውሎ እቺ ልጅቷማ እዛ ገባ። እዛ ምን አውቃለሁ እኔ? ከኔ ምን ፈልግ አንተ ሰውዬ ግማታም፣ አንተ ጥንባታም፣ ከክርስትና አትወክልም ጭራሽ። እፎይ አንተ አልፈራም። ይኸው እና ዶክሽን ልካል ቤት ድረስና ግማታም ምን ታረጋለህ? ከኔ ይወጡታ ጥንባታም ማረጃ የለም ምን የለም። የግሩ ወጣቢያቱንም ደግሞ የእንትና ማለት ነው የኢምራን ገባ አይደል? አንተ ደግሞ ማረጃ የለም ያሉ ባልታ ነው ብሏል። አንድ አዋሪያት አምጥ ስላት አንድ አዋሪያት አላመጣም። ያንተ ጥያቄ አይን አለ እጅ አለ ነው። ስለዚህ ለዛ ነው አንተ ያንተ ተማሪ አይሆንም። ሲጀመር ያንተ ቤት አልመጣም። እኔ ግማታም እኔ የለሁበት። ታይ ፍቅር ይበቃል እንዴ! ልጁንም አስቢለት እንጂ አሁን ወጣን እኮ ባይዘው ብዙ ነገር ብሎ ቤተሰብ ላይ የደረሰ ብዙ ነገር አለ። ኦኬ አይ እንትን ነው ባይዘው አልፈርድባትም። ለመሳቸው አልፈርድባትም። ወላሂ እንደዚህ ናቸው። ትናንትና ማይታቸው ከትናንቱ ላይ ማይታችኋል። አንድ ክርስቲያን መጥቶ ሙስሊሞችን ካልሰደባቸው ሙስሊም ቤት ከተወያየ خلاص በቃ ሙስሊም ሆኗል። ፍቅር እንዳው መጀመሪያ ስመጣኩ በጣም ነበር የምትናገረኛል። አሁን ነው አልሐምዱሊላህ ቀስቀስ እያለች እየገባት የመጣችው። ለማንኛውም ምን ያሁን ያልሽው ላይ ምንም ነገር አልጨምርም። እኔም አይመለከተኝም። ያላቋረኩሽም ጨርሱ ጉዳያችሁን ጨርሱ ብዬ ነው ነግሬሻለሁ። ይደርሰዋል ግን እኛ ጋር አይመጡም። አንድ ቁርጥ ነገር ልንገራቸው፣ አስረግጬ አንድ ነገር ልናገር። ክርስቲያኑ፣ ዲያቆኑ፣ ጳጳሱ እኛ ጋር አይመጣም። ዋናዎቹ ማለት ነው አይመጡም። በስልክ ደውለን ካላወራናቸው
አይመጡም። ባለፈው ካስታወሳችሁ አንዱ ቄስ ደወልኩኝና አወራሁት። ጥያቄ ሊመልሳና ስምህ ማን ነው አለኝ መሀል ላይ ኢምራን አልኩት። ከዛ ዘጋብኝ። ወደሆነ እደውላለሁኝ በኋላ እደውላለሁ አለ። ዘጋ። በቃ ወላሂ ዘጋ። ሪከርድ ትናንትና እንደዚህ ናቸው፣ ወላሂ እንደዚህ ናቸው። እኔ ፊት መጥተው ሊያወሩ አይችሉም። ኢቭን አሁን የጠራሽው የሞተው ሰው እንኳን የሞተው ሰው ማለት ነው ሚዲያው አልችልም ሙስሊሞች ከብዶኛ ብለው አሰክቦ ጠፍቷል እኮ። የለም خلاص ወላሂ የለም። ለምን ህዝበ ክርስቲያኖች ታዝቦታል። ፍቅር ታዝበሻል አንቺ ራሱ። እያንዳንዱ ክርስቲያን አዋረከን ብለውታል። ድጋሚያ ስሙንም አንጠራ። አሁን ስላነሳሽው አይቀር ነው የሞተ ሰው ነው ቢመጣ ራሱ ባይ ዘ ዌይ ይቅርታ ካልጠየቀም አያወራም ሙስሊም ጋር ማንንም አያስተናግደው። ሙስሊሞችም ጭራሹ ነው እንዳሰሙት خلاص በቃ ክርስቲያኑ ታዝቦታል። ወሊላሂ الحمد በሰራ ነው መናበብ ውሸቱን አጋልጠናል። አጭበርባሪ እንደሆነ አጋልጠናል። ሚዲያውን ለቆ ጠፍቷል። خلاص አገማ እንድንሰድብ እምነታችን አይፈቅድም። በቃ የኦርቶዶክስ እምነት ተዋህዶ አይፈቅድም። ነገር ግን ቤተክርስቲያን የማታውቀው ሰው ግን ማንኛችሁም ብኮም ፈጣሪ ምስክሬ ነው የምለው ማለት እስኪ እፎይ ጋር ገብታችሁ ክርስቲያንም ሆኑ ሙስሊምም ሆኑ እስኪ ገስት ላኩ። በፍጹም አያስገባችሁም፣ አይመልስም። ይሄኔ እንደ እውነት እንደው ቅድም እንደው ሳልናገር ለምን ከስር ያሉ ልጆችን ላለማናደድ ብዬ ነበር። ስለዚህ አሁን እንዳንተ አይነት ነው። ለምን ቢባል ቢያንስ እንኳን አንተኒን ስታሰልም ወይ እዚህ ጋር ደግሞ ሙስሊም ቢያስገቡን የጠይቁ እዛ ፖለቲካል ሰራ ነበር። አልተሳካልም፣ አይሳካልም። እኔ ኦርቶዶክስ ነኝ፣ ግን መስማት ማወቅ ፈልጋለሁ። ያንተ አፍህን ግን ፈጣሪ ይርዳኝ እንድሰልም እርግጠኛ ሆኜ ምን አድርግ ይከርዳል። ፈጣሪ ይርዳኝ ይብላኝ ላንተ ማለት ነው። እኔ ግን ኦርቶዶክስ ነኝ፣ ይብላኝ ላንተ እንድሰልም ደግሞ አንተ አስልመኛል አይደል? ለእውነት ገብቶኝ ደግሞ ፈጣሪ ይርዳኝ ነግራለሁ አስረግጬ ፈጣሪን እና በጣም ይቅርታ በጣም ማለት ነው። ልክ ልኩን ነው የነገራችሁት። እናመሰግናለን። አላህ ሂዳያ ይስጣችሁ። ሴቭ ግን አንድ ነገር ልንገርህ፣ ሌላ ጊዜ እምነትህን ሳታውቅ እንደዚህ ሙስሊም ቤት መተህ ስታወራ ትዋረዳለህ። አሁን አንተ ያላወቅኸው እምነት መግለጫ ተብሎ የሚታመንበት ነው እያንዳንዱ ሰው የሚያውቀው። ግን ቸኩለህ ምን አልካቸው? ሙስሊም አልካቸው። ያ ጀማ ታዘቡ። ይሄ ነው ችግሩ። አንድ ክርስቲያን ሙስሊም ቤት መጥቶ ከተማረ ያሰልሙታል። በቃ እያንዳንዱ ክርስቲያን ጃቢር አስገቡ። እያንዳንዱ ክርስቲያን ወደ እስልምና የሚመጣበት ምክንያት ራሱ ይሄ ነው። ጥያቄ ሲጠይቁ ሲማሩ ምን ይባላሉ? እናንተ ሙስሊሞች ናቸው እየተባሉ ይባረራሉ፣ ይገፋሉ። ለዛም ነው ስለሚገፉም ነው ወደ እስልምና የሚመጡት። እና ሴቭ አንተ ራሱ ለህዝበ ክርስቲያኑ ምን አይነት ፈሪዎች እንደሆናቸው ስላሳየልኝ አመሰግናለሁ። ሌላ ጊዜ ግን ላስተምርህ የእምነት መግለጫውን ላንብብልህ ካላወቅኸው እንዳውም ልክፈትልህ በድምጽ የሚከፈትልህና ስማዎች ፖለቲካ ባይሆን ዝም በል ላስተምርህ ሀቢቢ። እምነትህን ላስተምርህ ቢያንስ ፍቀድልኝ። ያላወቅኸውን እምነትህን ስላሴ ምንድን የሚል ላስተምርህ እኔ። እሺ ስማ። ነአምን ወነአምልክ በአሃዱ እግዚአብሔር ዘቅድመሃለ አህሎ ወነአምን በካሉ እግዚአብሔር በዘመን ለሁ ለአብ መስሎን የሚለው እኛም ደግሞ ላንብብ ቃል በቃል ሁሉም በሚችል በሰማይና ምድር በፈጠረ በእግዚአብሔር አብ እናምናለን። ደግሞ በአንድ ልጅ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጣዊ በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞት በተቀበረ ወደ ሲኦል በወረደ በሶስተኛ ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋን በሙታን የሚፈርድ እያለ ይሄን የሚናገረው። እሺ ሌላ ጊዜ እኛ እናስተምርሃለን እምነትህን። ሌላ ጊዜ ግን አፍህ እንደዚህ መክፈት ጥሩ አይደለም። ሴፍ ትልቅ ሰው ናቸው፣ ቢያንስ እድሜያቸው 40 ዓመት ነው። 40 ዓመት ሰው ላይ እንደዚህ መናገር ጥሩ አይደለም። ተምረሃል? አሁን ጥያቄ ልጠይቅ ነው የመጣሁት። ኢምራን ተምረሃል? እምነትህን ተምረሃል? ኖ እኔ እምነቴ መች ጠፋኝ ኢምራን። ቃል በቃል በልና ያልከኝ ቃል በቃል ደግሞ መሸምደድ ግዴታ የለብኝም። መሸምደድ ግዴታ ያለብሽ ሐሳቡን በለው። እሺ ሐሳቡን በለው ይፍቀድልህ። ሐሳቡ ራሱ አትለው እኮ ሐሳቡንማ አልኩህ እኮ ሐሳቡ እግዚአብሔር አብ ዓለማትን ፈጥሯል። ሰማይና ምድርን ኢየሱስ ክርስቶስ ፈጥሯል። በሶስተኛው ቀን ተነስቷል። ከተሰቀለ በጴንጤናዊ በጲላጦስ ዘመን ተሰቅሏል፣ ተነስቷል፣ ተመልሶ ይመጣል። ተሳስተሃል አይልም። ተሳስተሃል። አየህ አውዱን አሳጥብቅ። ተሳስተሃል። እንደዛ አይደለም። አየህ አታውቀውም። እምነትህን አታውቅም አንተ። ዝም ብለህ ለምን ፖለቲካ ትሰራለህ? እንደዛ አይደለም። እንደዛ አይደለም። ወላሂ አይደለም። ይቅርብ በቃ አፉ ብያለሁ፣ እንዘልያለሁ። ቀጥል። ጥያቄ ነቅረው። እሺ ጥያቄ አሁን ይሄ በነገራችን ላይ እውነት እሺ ጥያቄ ሱራ 9:31 ላይ ያለውን አውጣና አንብብልኝ። አንብብና ጥያቄ ነቅረው። ያልገባህ ህይወት አልገባኝም በል።
እሺ ሱራ 931 ይምራን በጣም ይቅርታ ማለት ነው። እኔ እዚህ ጋር አንድ ነገር እሱ ኦርቶዶክስ ነኝ ብሏል አይደለም? የሙስሊም ጥያቄ ጠይቄ ብየዋለሁ። ስለዚህ እዚህ ጋር አሁን ይሄንን ነገር ሱራን ያለው በዚህ ሁላችሁም ይግባችሁ ከማን ተልኮ እንደመጣ ማለት ነው። አሁን እንደው በደንብ እኔ እንደው ጣልቃ ምገባ በደንብ ጠይቅልኝ። አሁን ስለ ስላሴ በቃ ይሄንን ምን ሊል እንደሆነ ተረድተዋል ብዬ ነው። ይምራን ሌላ ፖለቲካ ሰርቶ ሊወርድ ነው። አንተ በእኔ ፖለቲካ ሰርታ አትወርዳት። ስለዚህ ጥያቄውን በደንብ ስለራሱ እምነት በደንብ ጠይቀው። ስለራሱ እምነት ጠንቅቆ ወይም ጠይቆ ይምጣ ራሱ ብሏል። ስለዚህ ሌላ እንትን ቢል ጥያቄ አለ። ስለ ሙስሊም ጠይቀኝ ብለሃል እኮ አንተም ቢሆን መልስልኝ። እንግዲህ እኮ ጠይቀኝ ስትል ነበር ልጠይቅህ እና አንተም መልስ። አልጠየቀኝም። በቃ መጠይቅ አልቻልክም፣ አልጠየቅም። ስለዚህ አሁን አንተ በደንብ ኦርቶዶክስ ተዋህዶ አዳምጠኛ። እሺ ልጠይቅ ታዲያ። እኔ ልጠይቅህ እስኪ ኦርቶዶክስ እምነት ተዋህዶ ለመሆን እስኪ የዘወትርን ጸሎት በልልኝ እስኪ ከአንድ አምላክ ጀምረህ እስኪ በልልኝ። ከአንድ አምላክ ጀምረህ በልልኝ እስኪ። አሁን አንተ በቃ በጣም አገልጋይ ካህን ወይ ዲያቆን አይደለም። አንተ ከአንድ አምላክ ጀምረህ በልልኝ በአማርኛ ወይም አትብገጽ በልልኝ። እኔ ይኸውልህ ዲያቆን አይደለሁም ወይ ካህን አይደለሁም። ዘወትር ይሄንን ዘወትር ሸምድደው የሚሉ የሚያገለግሉ ናቸው። ምመን አሁን ገባ። አሁን አንተ ምን አለ መሰለህ ምመነክ ሂድ ግደል ተብለህ ትላካለህ። ለዛ ነው አሁን ደግሞ እኔ በደንብ አስረግጬ እነግርሃለሁ። ደብረ ብርሃን ማን ነው ግደል ብሎ የሚልከኝ? አዳምጠኝ ልንገርህ አልኩኝ። እኔ የምኖረው ደብረ ብርሃን ነው። እኛ ግደል የሚል መመሪያ የለንም። የኔ ጌታ እኮ አሁን አንተ እንደዛ ነህ። አንተ ተላላኪ ነህ። እንደውም የመሎክሴ ተላላኪ ነው። በደንብ ነው አስረግጬ የምነግርህ። ግደል የሚል መመሪያ እኛ መጽሐፍ ውስጥ የለም። እንዜድ አንተ ግን ይኸውልህ አንተ ምን አለ መሰለህ እንደዚህ አሸማቀቅ ወይ ደግሞ ሙስሊም የገቡ እኔን ማሸማቃት ችልና ደብረ ብርሃን ነው የምኖር ከአዲስ አበባ 130 ኪሎ ሜትር ርቀት። እኔ ደብረ ብርሃን ኖር ደቡብ ወሎ ኖር ስትል ማለት ነው። እኔ የምፈራም ሰው በምንም እንደውም ነገ ቪዲዮ እሰራልሃለሁ በደንብ አድርጌ እኔን ማለት ነው። ስለዚህ አሁን አንተ ኦርቶዶክስ ነህ። የዘወትር ጸሎትን የመጀመሪያውን በልልኝ። አንድ ሻንድ ብትል አንተ ኦርቶዶክስ ልትሆን አትችልም። አይደለህም። ስትሆን ቀን ትሆናለህ። አሁን አይደለህም። ቃኔ ያልከኝ እጅን እያየሁ ቀጥሉ። እኔ ማስረጃ ያሳዩ ቀጥሉ። አውሮ እኔ አልገባም መሀል ላይ። ስለዚህ አሁን አንተ ኦርቶዶክስ ነህ። በቃ አትብገጽን በልልኝ። ከተማርክ የቤተክርስቲያን አገልጋይ ካልሆንክ ደግሞ የዘወትር ጸሎትን በልልኝ። እንዜድ እኔ የቤተክርስቲያን አገልጋይ ካህን አይደለሁም፣ ዲያቆን አይደለሁም፣ ምዕመን ነኝ። ምዕመን ደግሞ ምዕመነክ ከኔ ተሻልክና አንተ አሁን እኔ ሙስሊም ነኝ አይደል? እኔን አስልመኸኛል። ስለዚህ አንተ ደግሞ ኦርቶዶክስ ስለሆንክ የዘወትርን ጸሎት በልልኝ። የመጀመሪያው አንድ አምላክ በሚሆን በአብ በመንፈስ ቅዱስ ንጹሕ ልዩ ክብር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ የሚለውን ማለት ያቅታል። በአማርኛው እኮ አልኩልህ። እኔ እኮ ይኸውልህ በኮንሰፕት ደረጃ እኔ የማምነውን የማቅ ሰው ነኝ። እያንዳንዱን ቃል በቃል ግን ለመሸምደድ እኔ ዲያቆን አይደለም ካህን አይደለም አብነት ትምህርት ቤት አልገባሁም። ቆይ ኦርቶዶክስ ነኝ ታዲያ የምትለው አሁን አንተ አንዱን አስልም። አሁን እዚህ ጋር ፖለቲካ ሰርተህ ልኬድ ነበር እና ስለኔ ጠይቅ። አዳምጠኝ። ስለኔ ጠይቅ። ይኸውልህ በደንብ አድርጌ የምነግርህ ስለኔ እናና ጠይቅ። መታወቂያን እልክልሃለሁ። በነገራችን ላይ በውስጥ መስመር እልክልሃለሁ። በቃ በውስጥ ቻት አድርገኝ። እኔ በቃ እሺ ይቅርታ በቃ እሺ ነህ በቃ ነህ ኦርቶዶክስ ነህ። ይቅርታ እኔ አልፋታም። ለምን ብትለኝ ስለማልፋታ አታውቀኝም። አልፋታም። አንተ አሁን እዚህ ጋር ለምሳሌ ወይ እነ ኢምራን የላኩኝ ወይ ሙስሊም ወንድሞቼ የላኩኝ ነው የመሰለ አይደለም። አንተ ክርስቲያንን ከሙስሊም ጋር ልታጣላን የፈለገው። እኔ ደግሞ ሙስሊም ወንድሞቼ አከብራለሁ፣ ሃይማኖቴን የማከብር ሰው ነኝ። ስለዚህ ሙስሊምም ከሙስሊም ወጥቻለሁ። እኔ ሙስሊም ነኝ ብዬ ከክርስትና ህይወት ወጥቻለሁ፣ ሙስሊም ነኝ እላለሁ። ገባክ? አንተ አስልመኸኛል። አንተ ሙስሊም ነህ ክርስቲያን ሆነህ ነው እየተወንክ ያለው። ምን እንደምተው ነው? ድራማ ነው። ድራማ እየሰራህ እኮ ነው ያለው። ምን አይነት ድራማ ሰራህ ወንድሜ? ምን አይነት ድራማ? እሺ በቃ ይቅርታ። እሺ ከሆንክ በቃ ተሳስቼ ይሆናል። በቃ ተሳስቼ ይሆናል አይደለም። አሁንም ስህተት እየሰራ ምን አይነት ድራማ ሰራሁ? እንዴ ከስተት መማር አለብኝ። እዚህ ጋር እኮ 4600 ሰው እኔና ያንተ ጭቅጭቅ ልሰማ አይደለ? አሁን አንተ እኔን ሙስሊም ነው ኤንዜድ ሙስሊም ነው እያልክ ነው ያለው። ስለዚህ ክርስቲያን ወንድሞቼ ደግሞ እነ ኢምራን ልከውት ነው ማለት ነው ይባላል። ስለዚህ አንተ ሙስሊም ከሆንክ በአደባባይ አጋልጠኝ። አየክ